አሉ ብለናል። ሁለት አይነት ሊኒየር ኢኩዌሽኖች ኢን ዋን ቫሪያብል ሊኖር ይችላል፣ ሊኒየር ኢኩዌሽን ኢን ቱ ቫሪያብል ሊኖር ይችላል። ሶ ሁለቱንም እንዴት ነው ሶልቭ እናደርጋቸው የሚለውን ወደ ቪዲዮ እንከታተል። ሶ እዚህ ጋር እንደምታያቸው ሊኒየር ኢኩዌሽን ኢን ዋን ቫሪያብል ያሉ ጥያቄዎች አሉ። ለምሳሌ 5/4x + 1/2 እኩል ይሆናል 2x - 1/2 ያለን ቫሪያብል ማን ነው? እዚህ ጋር x and x only x አንድ ቫሪያብል ብቻ ነው ያለን፣ ቫሪያብላችንም x ነው። ሶ ይሄን ኢኩዌሽን እንዴት ሶልቭ እናደርገው? x + 2 እኩል ይሆናል 0 is linear equation in one variable. 3x + 4 እኩል ይሆናል 10 is linear equation in one variable. ሶ እንዴት ነው ሶልቭ የምናደርገው? ማለት xን የxን ዋጋ እንዴት ነው የምናገኘው? x ስንት ብትሆን ነው x ሲደመር 2 እኩል ነው 0 የሚመጣው? እዚህ ጋር x ያለው ዋጋ ስንት ቢሆን ነው እንደማለት ነው። 3x + 4 እኩል ነው 10 የሚመጣው እዚህ ጋር ያለችው የx ዋጋ ስንት ብትሆን ነው እንደማለት ነው። and 5/4x + 1/2 እኩል ይሆናል 2x - 1/2 ይሄኛው ኢኩዌሽን እና ይሄኛው ኢኩዌሽን እኩል የሚመጡት xን ስንት የምንተካው ነው የሚለውን ነገር ነው ሶልቭ እናደርገው ማለት ነው። ሶ አንድ ቫሪያብል የተሰጠን ሊኒየር ኢኩዌሽን ሶልቭ ለማድረግ ቬሪ ሲምፕል ነው። ምን ማድረግ ነው ያለብን? ለምሳሌ ከቀላሉ እንነሳ። x + 2 እኩል ይሆናል 0። አሁን x ቫሪያብል ነው፣ ሁለት ኮንስታንት ነች። ኮንስታንቶችን ከእኩል ይሆናል አንድ ሳይድ፣ ቫሪያብሎችን ከእኩል ይሆናል ሌላ ሳይድ ማስቀረት። ሶ ምን ይሆናል? x እኩል ይሆናል ሁለትን ወደዛ እንውሰዳት 0 - 2 አይደል? ያ ሶ x እኩል ይሆናል 0 - 2 ስንት ነው? ከ0 ላይ 2 ሲቀነስ -2 -2 ሶ የx ዋጋ ኔጌቲቭ ናት ማለት ነው። ምን ማለት ነው? ኔጌቲቭቱን እዚህ ጋር ብንተካው ከx ብንተካ ከ0 ጋር እኩል ይሆናል ማለት ነው። -2 + 2 እኩል ነው 0 ነው እያለኝ ነው። ይሄው -2 ከx ቦታ ተካሁኝ፣ ምክንያቱም የx ዋጋ ኔጌቲቭ ነው ስላልኩኝ። ሶ -2 + 2 0 እኩል ይሆናል 0። ሶሉሽን ስቴታችን ትሩ አረገው ማለት ነው። ትሩ አረገው ማለት ነው። ሶ አት ዘ ሴም ታይም 3x + 4 እኩል ይሆናል 10። ኦኬ አሁን ምን እናደርጋለን? ቫሪያብል የያዘው 3x ነው። ቻውን እዚህ ጋር እናስቀረውና ቁጥሩን ወደዛ እንወስደው። ምን ይመጣል? 3x እኩል ይሆናል ይሄ +4 ነው፣ ፖዚቲቭ 4 ነው። ከእኩል ይሆናል ወደዛ ሲሄድ ኔጌቲቭ ይመጣል። ሶ እኩል ይሆናል 10 እዛው እንዳለ አለ ሲቀነስ 4 ፖዚቲቭ ስለነበረች ስታልፍ ከእኩል ይሆናል ማይነስ ትሆናለች። ሶ ምን ይሆናል? 3x እኩል ይሆናል 10 ሲቀነስ 4 6። ከዛስ ለ3 x ብቻውን መቅረት አለበት። 3 ለ3 ማን ቀረ? x እኩል ይሆናል 6 ሲካፈል ለ3 6 ሲካፈል ለ3 ስንት ነው? 2። ሶ የx ዋጋ ስንት ናት? 2 ናት ማለት ነው። ምን ማለት ነው? x ላይ 2ን ብንተካ ከእኩል ይሆናል ወደዛ ያለው ቁጥርና ከእኩል ይሆናል ወደዚህ ያለው ቁጥር እኩል ይሆናል። እስኪ ቼክ እናድርገው። 3 ሲባዛ x ስንት ናት? 2 አይደል? 3 ሲባዛ በ2 ሲደመር 4 እኩል ይሆናል 10 ነው እያለኝ ነው። እሺ 3 ሲባዛ በ2 ስንት ነው? 6 6 ሲደመር 4 እኩል ይሆናል 10። ኦኬ 6 ሲደመር 4 10 እኩል ነው 10 መጣ ማለት ነው። ስለዚህ ይሄም ሶሉሽን ሴታችን ትክክል ነው ማለት ነው። ስለዚህ የኤክስ ዋጋ 2 ናት ማለት ነው። ሶ ሊኒየር ኢኩዌሽን ኢን ዋን ቫሪያብል ሶልቭ ስናደርግ ቫሪያብሏን ነው ሶልቭ እናደርጋት። አንድ ቫሪያብል ናት ያለን ዛት ኤክስ ናት። ያችን ኤክስ መፈለግ ነው ወይ ዋይ ሊሆን ይችላል ሶልቭ ማድረግ ነው። ኦኬ ሌትስ ሞር ኮምፕሌክስ እናድርገው። የጨመርነው እንሂድ። ልክ እንደዚህ አይነት ኢኩዌሽን ቢሰጠንስ 5x ይላፋው 5/4x 5/4x ፕላስ 1/2 እኩል ይሆናል 2x ማይነስ 1/2። ኦኬ አሁን እዚህ ጋር ቫሪያብል አለ፣ እዚህ ጋር ቫሪያብል አለ። ስለዚህ ሁለት አንድ ላይ ቫሪያብሎችን ወደ አንድ ሳይድ ኮንስታንቶችን ወደ አንድ ሳይድ ወሰዳቸው። ኦኬ ይሄኛውን ወደዚህ ላድርገው 5/4x እዚሁ ላስቀምጠው። ከዛ እቺኛዋን x ወደዚህ ላምጣት ምን ማለት ነው ማይነስ ትሆናለች። እቺ ፖዚቲቭ 2 ስለነበረች 2x እኩል ይሆናል እዚህ ጋር ማይነስ 1/2 እዛው እንዳለች ትቀመጣለች። ማይነስ 1/2 እቺ ፖዚቲቭ 1/2 አይደለች ቁጥሯን ወደዛ ወስዳት ማይነስ 1/2 ናት ትሄዳለች። ፖዚቲቭ ስለነበረች ማይነስ 1/2 እቺ ነው ወደዚህ ያመጣዋት። ኦኬ ጉድ። አሁን 5/4x ማይነስ 2x እንዴት አድርገን እንቀንሰው? የጋራ ይሄ ማንኛውም ቁጥር በውስጥ ታዋቂነት አንድ አለው እንደማለት ነው።
ኦኬ የአራት እና የአንድ የጋራ አካፋይ እንወስዳለን። የአራት እና የአንድ የጋራ ወይም ኤልሲኤም ትንሹ የጋራ ብዜት የአምስትና የአራትና የአንድ አራት ነው። አራት ሲካፈል አራት አንድ ጊዜ አንድ ሲባዛ በአምስት 5x ኦኬ ሲቀነስ አራት ሲካፈል ለአንድ አራት አይደል? አራት ሲካፈል ለአንድ አራት ሲባዛ አራት ሲካፈል ለአንድ አራት ሲባዛ በሁለት 8x እኩል ይሆናል። ይሄ ታታቸው የጋራ ነው። -1 የጋራ 2 ነው። -1 ሲቀነስ 1 እንደማለት ነው። ምን ይመጣል? -1 -2 አይደል? ሶ 5 ሲቀነስ 8 -3 -3x ኦቨር 4 እኩል ይሆናል -2/2 ኦኬ ኤክስ እንድትቀር ክሪስ ክሮስ ማድረግ እንችላለን። ይሄን ክሪስ ምን ማለት ነው? ክሪስ ክሮስ ስናደርገው -3x ሲባዛ በሁለት እቺ በእቺ እናባዛታለን እኩል ይሆናል 4 ሲባዛ በኔጌቲቭ 2 4 ሲባዛ በኔጌቲቭ 2 -3x ሲባዛ በሁለት -6x እኩል ይሆናል -8 አይደል? ያ ከዛስ ኦቨር ለኔጌቲቭ 6 ኦቨር ለኔጌቲቭ 6 በኔጌቲቭ 6 ኔጌቲቭ በኔጌቲቭ x እኩል ይሆናል 8 ስድስተኛ ማለት ከማን ጋር እኩል ነው? 8 ስድስተኛ ማለት እኩል ይሆናል በሁለት 4 በሁለት 3 4 ሶስተኛ ሆነ ማለት ነው። ስለዚህ የኤክስ ዋጋ ስንት ነው? ኤክስ እኩል ይሆናል 4 ሶስተኛ ምን ማለት ነው? 4 ሶስተኛን ብንተካው ኤክስ ላይ 4 ሶስተኛን ብትተካው ሶሉሽን ሴቱ እኩል ያደርገዋል ማለት ነው። እዚች ላይ 4 ሶስተኛን ብንተካ እና እዚች ጋር 4 ሶስተኛን ብትተካ ይሄ ቫልዩ እና ይሄ ቫልዩ እኩል ይሆናሉ እያለኝ ነው። ሌትስ ቼክ እናድርገው እስኪ 5 አራተኛ ሲባዛ ኤክስ ስንት አመጣ ነው? 4 ሶስተኛ ኦኬ ሲደመር 1 ሁለተኛ እኩል ይሆናል 2 ሲባዛ 4 ሶስተኛ ነው የኤክስ ዋጋ ብለናል። ሲቀነስ 1 ሁለተኛ ነው እያለኝ ነው። እሺ ቼክ እናድርገው። ይሄ 4 በ4 ይጣፋል። ይሄ ማለት ስንት መጣ? 5 ሶስተኛ ሲደመር 1 ሁለተኛ እኩል ይሆናል 8 ሶስተኛ ሲቀነስ 1 ሁለተኛ ጋር እኩል ነው እያለኝ ነው። እሺ እኩል መሆኑን ቼክ ላድርገው። እዚህ ጋር የጋራ የ3 እና የ2 ትንሽ የጋራ ብዜት 6 አይደል? 6 ሲካፈል ለ3 2 ሲባዛ በ5 10 ኦኬ ሲደመር 6 ሲካፈል ለ2 3 ጊዜ 3 ሲባዛ በ1 3 እኩል ይሆናል አሁንም የጋራቸው 6 ነው። ኦኬ 6 ሲካፈል ለ3 3 ሲባዛ በ2 ማነው 6 ሲካፈል ለ3 2 ሲባዛ በ8 16 ሲቀነስ 6 ሲካፈል ለ2 3 ጊዜ 3 ሲባዛ በ1 3 እሺ 10 ሲደመር 3 13 ስድስተኛ እኩል ይሆናል 16 ሲቀነስ 3 13 ስድስተኛ። ስለዚህ 13 ስድስተኛ ከ13 ስድስተኛ ጋር እኩል ነው። የኤክስ ዋጋ 4 ሶስተኛ ያልነው ትክክል ነው ማለት ነው። ሶ ሶልቪንግ ሊነር ኢኩዌሽን ስንል ሊነር ማለት ቫሪያብል ወይስ ኤክስፖነንት ኤክስፖነንቱ አንድ የሆነ ቫሪያብል እና በውስጡ ኢኩዌሽን የሆነ ሊነር ነው ብለናል። ከባለፈው ቪዲዮ ቼክ ማድረግ ትችላላችሁ ያላያችሁት ካላችሁ። ሶ ምንድነው ሊነር ኢኩዌሽን ኢን ዋን ቫሪያብል አንድ ቫሪያብል ያላቸው እዚህ ጋር እስካሁን ያየናቸው ኢኩዌሽኖች ሊነር ኢኩዌሽን ናቸው። ቫሪያብላቸውም አንድ ነው። ዛትስ ኤክስ። እዚህ ጋር ብንመጣ ኤክስ ነው። ሌላ የተለየ ቫሪያብል የለም። ኤክስ ነው። ሶ ሊነር ኢኩዌሽን ኢን ዋን ቫሪያብል የሆኑ ኢኩዌሽኖችን በዚህ መልኩ ሶልቭ እናደርጋለን ማለት ነው። ኦኬ እስኪ አንድ ቀለል ደግሞ ትንሽ ሞር ኮምፕሌክስ የሆነ በእርግጥ ምንም ኮምፕሌክስ አይደለም ግን እስኪ ደግሞ y -2 ፕላስ 3/2 ኢንቱ y + 1 እኩል ይሆናል 6 - y። ይሄን እስኪ በፍጥነት የሚሰራልኝ በፍጥነት
this is linear equation አይደል? y - 2 + 3/2 into y + 1 እኩል ይሆናል 6 - y ይላል። የy ዋጋ ስንት ነው? በፍጥነት እስኪ እሺ ይሰራው አለ። ኦኬ አብረን እንስራ። y - 2 ምንም እንዳትደናገሩ ሲበዛባችሁ y - 2 + 3/2 into y + 1 እኩል ይሆናል 6 - y። ኦኬ ምን ይሆናል? y - 2 ፕላስ ይሄ ዲስትሪቢዩት ማባዛት ነው ውስጥ 3 ሁለተኛ ሲባዛ በy ማለት ነው ሲተነተን 3y ኦቨር 2 ይሆናል ፕላስ 3 ሁለተኛ ሲባዛ በ1 3 ሁለተኛ እኩል ይሆናል 6 - y። ከዛስ አሁን ልክ እንደምድሙ ቫሪያብሎችን ወደ አንድ ሳይድ ኮንስታንቶችን ወደ አንድ ሳይድ። ስለዚህ ቫሪያብል ማን አለኝ? y አለኝ 3/2 y አለኝ እዚህ ጋር y አለኝ። እነዚህን y ወደ አንድ ላይ አመጣቸዋለሁ። ኮንስታንቶቹ -2 አለኝ 3/2 አለኝ 6 አለኝ ወደ አንድ ሳይድ ላምጣቸው። ስለዚህ ይሄኛው y እዚህ ይቀመጥ y ፕላስ እዚህኛው 3/2 y 3/2 y እቺኛዋን y ወደዚህ ላምጣት ማይነስ ነበረች ፕላስ ትሆናለች ፕላስ y አይደለ እኩል ይሆናል። አሁን ቫሪያብሎችን ወደ አንድ ላይ አመጣቸው። ሌላ ቫሪያብል የለኝም። እዛው 6 አለች 6 ኦኬ እቺ ሁለት ኮንስታንት ናት ወደዛው ወስዳታለሁ። ማይነስ የነበረችው ፕላስ 2 ኦኬ ፕላስ የነበረው ማይነስ 3/2 እሺ y ሲደመር y 2y ሲደመር 3/2y እኩል ይሆናል 6 ሲደመር 2 8 ሲቀነስ 3/2 ኦኬ አሁንስ የጋራ ይሄው በውስጥ ታዋቂነት አንድ አለው እንደማለት ነው። ኦኬ የአንድና የሁለት ትንሽ የጋራ ብዜት እዚህ ጋር ሌትስ የአንድና የሁለት ትንሽ የጋራ ብዜት 2 ኦኬ 2 ሲካፈል ለ1 2 ሲባዛ በ2 4y ሲደመር 2 ሲካፈል ለ2 2 አንድ ጊዜ 1 ሲባዛ በ3 3 ሲደመር 3y እኩል ይሆናል አሁንም የአንድና የሁለት የጋራ 2 አይደል? ትንሽ የጋራ ብዜት 2 ሲካፈል ለ1 2 ጊዜ 2 ሲባዛ በ8 16 ማይነስ 2 ሲካፈል ለ2 1 ሲባዛ በ3 3 ጉድ እሺ 4y ሲደመር 3y 7y ኤግዛክትሊ 7y ኦቨር 2 እኩል ይሆናል 16 ሲቀነስ 3 13 ኦቨር 2 ኦኬ ኢንክሪስ ክሎስ ማድረግ እንችላለን 7y ሲባዛ በ2 ይሄን ሲባዛ በይሄ እንደማለት ኢንክሪስ ክሎስ እናደርገው እኩል ይሆናል 2 ሲባዛ በ13 ኦኬ 7 ሲባዛ በ2 14 y እኩል ይሆናል 2 ሲባዛ በ13 26 ከዛስ ኦቨር 14 ኦቨር 14 4 በ14 14 በ14 26 ሲካፈል 14 ምን ይቀራል? ይሄን በ2 13 በ2 7 ስለዚህ የy ዋጋ ስንት ነው? የy ዋጋ 13 7ኛ 13 7ኛ የy ዋጋ ነው። ስቲል ሊኒየር ኢኩዌሽን ኢን ዋን ቫሪያብል ነው። ስለዚህ y 13 7ኛ ብንተካት እዚህ ጋር 13 7ኛ እዚህ ጋር 13 7ኛ እዚህ ጋር 13 7ኛ ብንተካው ከእኩል ይሆናል ወደዚህ ያለው ቫልዩ ይሄ ተሰልቶ ከማን ጋር እኩል ይሆናል እንደማለት ነው። ከዚህ ጋር እኩል ይሆናል። ልክ መጀመሪያው ቪዲዮ ላይ ሊኒየር ኢኩዌሽን ማለት ኦልሞስት ባላንስ ነው ብለን እንዳወራ ነው። ባላንስ ማለት ደግሞ ማለት ነው ባላንስ ማለት ልክ እርስ ስትመዝኑ ወይም ሳምቲንግ ስትመዝኑ በግራና በቀኝ ያለው እኩል የሚመጣ አይደለ ባላንስ። ስለዚህ ይሄን ሲምፕሊፋይ ስናደርገውና ይሄን ሲምፕሊፋይ ሲደረግ ከእኩል ይሆናል በግራና በቀኝ ያሉት ቫልዩዎች እኩል ናቸው እንደማለት ነው። ሶ ሊኒየር ኢኩዌሽን ኢን ዋን ቫሪያብል በዚህ መልኩ ሶልቭ ማድረግ ይቻላል ማለት ነው። እዚህ ላይ ጥያቄ ካላችሁ ኮሜንት ሴክሽን ላይ መጻፍ ትችላላችሁ። ማንኛውንም አይነት